አብርሃም የዲናን ሚስጥር አወቀባት። ሚስጥሯን እንግዲህ ሐኪም ቤት ታመምኩ በማለት ይዞ በመሄድ እሱ የታመመ አስመስሎ ሙሉ በሙሉ እሱ ደህና ነበረ። እሷን ስለጠረጠራት ይዟት በመሄድ ሆስፒታል ድረስ እንድትመረምር አድርጓት ነበረ። የአብርሃም በሽታ ከፍ ያለ ነውና የግዴታ አንቺም ጽንሱን እንዳይጎዳው መመርመር አለብሽ በማለት በሲስተም አስመርምሯት ነበረ። የተጋቡበት ቀን ስለነበር እሱን በስጦታ መልክ እሰጣታለሁ በማለት እቤት መጥቶ ለሰራተኞቹ ከነገራቸው ለነልዩና እንዲሁም ለዶክተር ከነገራት በኋላ ዶክተር ተከትለው አገዛዛለሁ ብላ አብራ ሂዳ ነበረ። እንግዲህ ዲናም ማርኮን ተደብድቦ ስለነበረ ምን ሆነህ ነው ብላ ስትለው ምንም አልሆንኩኝ ብሎ ነበረ። እነሱ ጋር ግን እሷ ምን እንደሆነ ስላላወቀች እምገዛዛው ቃሌ በማለት አብራ እየሮጠች ሄዳ ነበረ። እንግዲህ እዛ እሄደችበት ስትመለስ ያልጠበቀችው ነበረ እቤት የጠበቃት። ሰርፕራይዝ በማለት ሁላቸውም ተሰብስበው እያጨበጨቡ ነበረ የተቀበሏት። ይህንን ስታይ እሷ ያው እንግዲህ የአንድ አመት የተጋቡበት ቀን ስለነበረ ያ አንቨርሰሪያቸው መስሏት በደስታ ነበረ። ግን ልብስ ሰጥቷት እየለባበሰች ባለችበት ሰዓት አብርሃም ግን ምን እያሰበ ነው እያለች ውስጧ ብዙ ጥያቄ እየተመላለሰ ነበር። እንግዲህ ማርኮ ነቤት ሲመጣ ኢዝራን ሲያየው በጣም በንዴት ጥርሱን ነክሶ እያስመሰለ አብሮ ተቀምጦ ነበረ። ነገር ግን አማራጭ ስለሌለው ቁጭ ብሎ የእነሱን ሁኔታ እየተከታተለና አብሮ የቀረበለትን እየበላ ነበረ። አብርሃም እንግዲህ በጣም እየሳቀና እየተደሰተ ይገኛል። ምክንያቱም ከኋላው የተሰረበበት ሴራና ተንኮል ስለደረሰበት ይህ ነገር ልዩ በጣም አስደንግጧታል። ልዩ ቆይ ምንድን ነው እንዴት ነው ብላ ምግቡን መሰራራቱን እሰራራለሁ ብላ በጣም ተደናግጣለች። በጣም ሁላቸውንም አስደንግጧቸዋል። ያው ብዙ ጊዜ ይጠረጥራሉ፣ ግን አብርሃም እንደዚህ በቶሎ ያረጋግጣል በራሱ ጊዜ እንደዚህ በቅርብ ይደርስበታል ብለው ስላላሰቡ ርብቃና ልዩ ሁሉንም ነገር ያውቃሉ። እነሱ ሳትመረመርም እንዳልሆነች እርግጠኛ ነበሩ። እንግዲህ ያው የነሱ ያሰቡት ነገር ተረጋግጦላቸዋል ማለት ነው። እሷም ምንም ሳትጠራጠር በደስታ እንግዲህ አብራ ምግብ እየበላችና እየሳቀች እየተጫወተች ትገኛለች። ኢዝራ ወደ ቤት ሲገባ ከአዲሷ ሰራተኛ ጋር ሲጋጭ አዲሷ ሰራተኛና ኢዝራ ውስጣቸው ምን እየተሰማቸው እንደሆነ ሁለታቸውም የተዋደዱ ይመስላል። አንዳንድ አጋጣሚዎች ከባድ ናቸው። ኢዝራ በዝች በአዲሷ ሰራተኛ ፍቅር ላይ ወድቋል። እህቱ ጋር ራሱ ደውሎ በማናውቀው ሰው አንድ ቀን ባየነው ሰው ምናምን እያለ ሲደውልላት እንግዲህ እህቲቱም ገና ሳይነግራት ነበረ የጠረጠረችውና ደስ ያላት። ማናት ግን ያሸነፈችህ እያለች ስትጠይቀው ነበር። እኔም አንቺ ጋር መደወሌ እህቴ እያለ ሲል ነበር። ልዩ ግን የኢዝራ ይቀርበኛል ፊት ይሰጠኛል ብላ እየቀረበችው ነበረ። እሱ ግን ፊት ሊያቀርባት አልፈለገም። ለአዲሷ ሰራተኛ ግን በጣም ፈገግ ሲል ስታይ ነገሮቹ በጣም እያናደዷትና እያበሳጯት ይዘዋል ማለት ነው። ራሷ እያወራች ቆይ ግን ምን አገባኝ ምን አናደደኝ እኔ ግን እኮ ቆንጆ ነው ጀግና ነው እያለችም ታመሰግነዋለች። ስትፈልግ ደግሞ ወዲያው ትናደዳለች። አዲሷ ሰራተኛንም እንግዲህ ቆንጆ ነው ጀግና ነው እያለች ስትነግራት ነበረ። እንግዲህ ኢዝራና ማርኮን ፍጥጫ ጀምረው ነበረ። ማርኮን ክላሱ ሲገባ ልብሱን አላገኘውም። ማን ነው ክላስ የገባው? የሌላ ሰው ልብስ አለ እያለ እየቀወጠው ነበረ። አብርሃምና ዲና ሐኪም ቤት በሄዱበት ሰዓት በተደጋጋሚ ደውሎባት እኔ ክላስ ውስጥ ያለው የማ ልብስ ነው እያለ ሲጮህባት፣ ቆይ ግን አንቺ በጣም ደንዝዘሻል፣ ፈዘሻል ዲና ነቃ በይ እያላት ነበረ። እሷም እንግዲህ አብርሃም በቁጥጥሬ ነው አታስብ
በእኔ ቁጥጥር ነው ስትል፣ ይልቅንስ አንቺ ነሽ በእሱ ቁጥጥር እንጂ እሱ በአንቺ ቁጥጥር አይደለም። በጣም እኮ ነው የተዘነገሽው። እንደዚህ መሆን የለብሽም ፍጠኝ እያለ እየሰደባትም ሁሉ ይገኛል። እሷም የኔ ፍቅር እያለች ብትለምነውም እሱ ግን ከፍ ዝቅ ያደረጋት ነው የሚገኘው ማለት ነው። አብርሃም እዚህ ቤት ውስጥ ከባድ ነገር እንደተደበቀ ከባድ ሚስጥር እንዳለ በጣም እርግጠኛ ነበረ። እንግዲህ ያለው ነገር ያሰበው ነገር ሆኖ ስላገኘው እርግዝና ውሸት እንደሆነ ግን እኮ እዚህ ቤት ማንም የሚጨቀጭቃት አርግዥልኝ ልጅ አምጭልኝ ብሎ እኮ የሚጨቀጭቃት አልነበረም ዶክተር እያለ ሲለው፣ ዶክተሩም እንግዲህ አብርሃም ይህ ነገር ከባድ እንደሆነ አውቃለሁ ተረጋጋ ብሎ አረጋግቶታል በሚገባ። እንግዲህ ወደ ስልኬ ላክልኝ ኮፒ አስደርጌ ስጦታ ሰጣታለሁኝ በማለት ለዶክተሩ ነግሮት ነበረ። ዶክተርም እንግዲህ በስልኩ ልኮለት እሱም ከርብቃ ጋር በመውጣት በስጦታ ወረቀት አሳሽገው ይዘውት መጥተዋል ቤት ድረስ። ዲና ምግብ እየበሉ ባሉበት ሰዓት ኢዝራን ለምንድን ነው ግን ትዳራችንን እየበጠበጥክና እየረበሽክ ያለኸው? ለምንድን ነው በትዳራችን እየገባህ ያለኸው? እያለች ስትዝት ነበር። እኔ ሲላት፣ አዎ አንተ ስትል ነበር። ነው እህትህን መልሰህ እዚህ ቤት ለማምጣት ፈልገህ ነው አስበህ ነው ስትል፣ እኔ ልንገርሽ የኔ እህት እዚህ ቤት መምጣት ከፈለገች አብርሃም አንዴ እንኳን አያስብበትም። ወዲያውኑ በፍጥነት ነው የሚስማማው፣ ደስታውን አይችለውም እያለ ሲነግራት ነበር። አብርሃም እንግዲህ ሁኔታውን ዝም ብሎ ነበረ ሲከታተል የነበረው። የማርኮንና የኢዝራ ፍጥጫ በጣም ከባድ ሆኗል። እንግዲህ ማርኮን እስከ ዛሬ ድረስ የሚያሸንፈኝ የለም እኔ ብቻ ነኝ ጀግና እያለ እየፎከረና እየዛተ የሚታየው ኢዝራን እንደለመደው እንግዲህ ማርኮን ኢዝራን ላይ እጁን ሲያሳርፍ በስርዓት እጁን እንዲያነሳ ጠይቆት ነበር። እሱ ግን አሻፈረኝ፣ እኔን ስለማታቀኝ ነው፣ እኔ ማን እንደሆንኩኝ አታቀኝም እና ነው እያለ አሻፈረኝ ብሎ እሱን እማታለሁ ብሎ ነበረ ማለት ነው። እንግዲህ አዲሷ ሰራተኛና ልዩ እያወሩ ባሉበት ሰዓት ስለ ኢዝራ እንደ አጋጣሚ ማርኮን ወደ ፎቅ እንደተቃና ትዝ ሲላት፣ ለካ ማርኮንም ወደ ላይ ሄዷል፣ ተጋደሉ ማለት ነው እያለች እየሮጠች በምትሄድበት ሰዓት ሁለታቸውን ተከታትለው፣ ምክንያቱም አዲሷ ሰራተኛ ማርኮን ወንድሟ ነው። ያው እንግዲህ ወንድሟ መሆኑን በውስጧ ብትደብቀውም ነገር ግን ወንድም ነውና አላስቻላትም። ተከትላ እየሮጠች ነበረ የሄደችው። እንግዲህ ደረጃ ላይ ኢዝራና ማርኮን እየተደባደቡ ስታያቸው ልዩ፣ ምክንያቱም ደብዳቤው ኢዝራ ስለነበረ እየሳቀችበት ነበረ በማርኮን ማለት ነው። እሱም የሚበቃውን ካደረገ በኋላ እኔን ኢዝራን አታቀኝም፣ ከዚህ በኋላ እጅህን እሰው ላይ ስታስቀምጥ መጠንቀቅ መቻል አለብህ እሺ፣ እዛው በለመድከው እኔን ማን እንደሆንኩ አታቀኝም በማለት ከሰው ፊት ደብድቡትና አዋርዱት ነበረ ጥሎት የሄደው ማለት ነው። ልዩ እንግዲህ ማርኮን በመደብደቡ በጣም ደስ ብሏት እየሳቀች ነበረ። ዞር ሲል ልዩና እህቱ ከኋላ ሲያያቸው ምን ይገትራችኋል እዚህ እናንተ እያለ ሲጮህባቸው ነበረ። ምክንያቱም ኢዝራ ስላሸነፈው ጉልበቱን ሴቶች ላይ ለማሳየት እየሞከረ ይገኛል። እሷም እንግዲህ እርዳታ ያስፈልግሃል ወንድሜ ስትል፣ ልዩ እንዴት እያለች ስትጠራጠር ነበረ በሆዷ ማለት ነው። የማንኛቸውም እርዳታ አያስፈልገኝም፣ ደግሞ አንቺ ማነሽ? የታቀሻለሁ የታቂኛለሽ ስላት ነበረ። አይ እኔ እኮ ታቀኛለህ ብዬ አይደለም፣ ግን እርዳታ ካስፈለገህ እንርዳህ ነው ያልኩት፣ እንደግፍህን እና ወደ ታች ተወረድክ ስትለው፣ አያገባችሁም፣ አይመለከታችሁም፣ ከዚህ ሂዱ ነበረ ያላቸው። በጣም እየሰደባቸውና እየጮኸባቸው ነበረ። ልዩም በጣም እየሳቀችበት ትገኛለች። እህቱ ግን አልሳቀችበትም። ምክንያቱም እያሰቃያት እንደሆነ ስለምታውቅ ሌላ ስቃይ ይሆንብኛል በማለት ምንም አላለችም። ጸጥ ብላ ወደ ላይ ነበረ አጠገቡ ድረስ ሄዳ ወንድሜ
ልደግፈ ስትለው አይመለከትሽም፣ አያገባሽም፣ ሂጅ ወደዛ ብሏት እራሱ እንግዲህ ወርዶ ነበረ። እሱ እየወረደ ባለበት ሰዓት አብርሃም እና ዲና ከሆስፒታል እየመጡ በር ላይ ተገጣጥመው ነበረ። እንግዲህ አብርሃም ማርኮን የቀድሞ ባለቤቴ ወንድም እዚህ ነበረ ድሮ ከኛ ጋር የሚኖረው አሁንም እኛ ጋር እኖራለሁ ብሎ መጥቷል እና አንተ ክላስ ነበረ የማረፊያ ክላስ፣ አሁን እሱ እዛ ክላሴ ነው የምሆነው ብሎ ቀድሞ ክላሱ ገብቷል። ላንተ ደግሞ የእንግዳ ክላሱን አዘጋጅተንልሃል፣ እዛ ማረፍ ትችላለህ ብሎ ሲለው እሺ ወንድሜ ነበር ያለው። እንግዲህ ዲና ላይ ነው እንጂ የሚጮኸው አብርሃም ላይ ጸጥ ነበረ ያለው። መሆንህ ነው ብለው ሲጠይቁትም ምንም አልሆንኩም በማለት እንግዲህ አብርሃም ዛሬ ማታ የሚስቴና የኔ ጋብቻ አንቨርሳሪያችን አለ ተጋብዘሃል በማለት ነበረ የነገረው። እሱም እንግዲህ እሺ እያመመው ጥርሱን እየነከሰው እሺ እመጣለሁኝ የሆነች ደርሼበት በመጣበት ቦታ አለ በማለት በሩን ከፍቶ እየወጣ እና አብርሃም ሲገቡ ዲናም እንግዲህ ያስቁመው የኔ ፍቅር አንዳንድ የምገዛዛቸው ነገሮች አሉ፣ በዛውም ደግሞ ወንድሜ ልሸኘው በማለት ወጥታ ወደ ማርኮን ጋር ሄዳ ነበረ። ማርኮንም እንግዲህ እዛ ስትደርስ በጣም ከፍ ዝቅ ነበረ ያደረጋት። ቆይ ምንድነው የሆንከው? የሆንከውን አትነግረኝም እንዲህ ስትለውም ሊናገር አልፈለገም። እሱ ግን በስድብ ነበረ እያጣደፋት የሚገኙ ማለት ነው። ያው ከሰደባት በኋላ ጥሏት ሲሄድ አታስፈልጊኝም ብሎ ወደ ቤት ልትመለስ ስትል ለካ እቃ ልገዛ ነው ብዬ ነው ያወጣሁት በማለት እቃ ለመግዛት ተመልሳ ሄደች። አብርሃም ወደ ቤት ሲገባ ልዩና አዲሷ ሰራተኛ ሳሩ ላይ ቁጭ ብለው ምግብ እየበሉበት ባሉበት ሰዓት አዲሷ ሰራተኛ እንግዲህ አብርሃምን ለካ ወንድሜ ለዚህ ነው እየሸጠኝ፣ ይሄ ደግሞ ከወንድሜም የበለጠ ጨካኝና ክፉ አረመኔ ይሆናል እኮ በማለት በሆዷ እያወራች እንግዲህ አብርሃም በመጥፎ አስተያየት ነበረ ስታየው የነበረችው ማለት ነው። እንግዲህ አብርሃም እያያት ነበረ። ምክንያቱም ማንነቷ የማትታወቅ ሰራተኛ ናት። ምኗንም ሊያምናት ስለማይችል እሷም ምግቧን አንስታ ወደ ክላሴ ብሄድ ይሻለኛል ብላ ክላሷ ምግቧን ይዛ ሄዳ ነበረ። ልዩን እንዴት ነች ልዩ ካላት በኋላ እዚህ ቤት ዛሬ ምግብ ቆንጆ ምግብ እንደምታዘጋጅ ምናምን እየነገራት ባለበት ሰዓት ርብቃ ከክላስ እየሮጠች መጥታ ስልኩ ላይ ለልዩ እያሳያት የነበረውን እሷም ስታየው አብርሃም በጣም ከባድ ነው፣ ቆይ ምን ልታደርግ አሰብክ ስትለው እሱማ ዛሬ እዚህ ቤት ልዩ ምግብ ታዘጋጅ እና በጣም ጣፋጭ የሆነ ምግብ አዘጋጂ፣ እናም ማድረግ ያሰብኩት ነገር አለ ሲላቸው ቆይ ምን ልታደርግ ሲል ይሄን ነገር አሳሽጌ በወረቀት ስጦታ ልሰጣት አስቤያለሁ ነበር ያለው። ብቻ በኋላ የሚመጣውን ነገር አስብበት፣ ይሄ ነገር ከባድ ነገር ይዞ ሊመጣ ይችላል ስትለው አዎ አውቃለሁ፣ ግን ደግሞ እስከ መቼ ድረስ ነው እንደዚህ እየሆነ ያለው? ውዱ ልጄ በልጅ አታለለችኝ በማለት እንግዲህ አብርሃም በጣም ልቡ ተሰብሯል። በጣም ተግዟል። በጣም ነው የሚያሳዝነው። እንግዲህ ልዩ ምግብ ለማዘጋጀት እየገባች ወደ ኪችን ገብታ ምግብ ማዘጋጇታን ከአዲሱ ሰራተኛዋ ጋር ቀጥላለች። ርብቃም እሱን ተከትለው ሄዳ አንዳንድ ነገሮችን ገዛዝተው ወደ ቤት ተተመለሱ በኋላ ቤቱን በጣም አስውበውት በጣም አበጃጅተውት እንዲሁም ምግቦችን አዘገጃጅተው እነሱ ሲጠብቋቸው እንደተጠበቁትም ማርኮንና ዲና ተያይዘው ሲመጡ ሰርፕራይዝ በማለት ነበረ ሁላቸውም እያጨበጨቡ የተቀበሏቸው ማለት ነው። እሷም ደስ ብሏት የኔ ውድ ባል አባ እያለችው ደስ ብሏት አንዳንድ ልብሶችን ገዝቶላት ስለነበረ ያንንም ልብስ ሰጥቷት ልብሷን ቀያይራ ስትመለስ ግን ብዙ ጥያቄ በውስጧ እየተመላለሰ ነበረ። ቆይ ግን
አብርሃም ምን እያሰበ ነው? ምን እያደረገ ነው? እያለች በጣም ሀሳብ ይዟታል። ማርኮንና ኢዝራን ፊት ለፊት ተቀምጠው እየተፋጠጡ ይገኛሉ። ርብቃና ልዩ በጣም ደስተኛ ናቸው። ምክንያቱም ዲና ልትዋረድና ቅሌቷ ሊወጣ ስለሆነ ሁሉንም ነገር ስለሚያውቁ አብረው እየሳቁ ይገኛሉ ከአብርሃም ጋር። አብርሃም ደግሞ በጣም እየሳቀ ነው። ምክንያቱም ንዴቱን በሳቅ ነው እያወጣ ያለው። ደግሞ አስባችሁታል? ይህን ነገር ሲሰጣት ምን ያክል እንደሚስቅባት፣ ምን ያክል የጭንቅላቷን ይተረማመደባት። እሷ አብርሃም በቁጥጥሬ ስር ነው ስትል እሱ በቁጥጥሩ አውሏት እንደዚህ በምሯና ላይ እየተሳለቀባት ሲታይ በጣም ደስ ይላል። ካደረግበት ተንኮል የተነሳ እንግዲህ ማርኮን ስጦታ ሲሰጥ ፊት ለፊት ቁጭ ብሎ እንደ ደህና ሰው እያየና እየተመለከተ ፈገግ እያለ ፈገግታውን እያሳያቸው ይገኛል። ኢዝራም እንደዛው። ኢዝራ በሁኔታዎቹ ምንም አልተደነቀም፣ ምንም አልተገረመም። እነዚህ ሰዎች ቀድሞውኑ አስተያየት ሲያያቸው ምንም ነገር አልተመቹትም ማለት ነው። ኢዝራ አላንድ ነገር ወደዚህ ቤት አልመጣም። የመጣበት ነገር ደግሞ ሁሉም ነገር እንደሚስተካከል ምንም ጥርጥር የለውም። ኢዝራ ልቅስ አሁን ከማርኮን እህት የማይወጣ ፍቅር ውስጥ ገብቷል። በፍቅር አንድ ላይ ቢሆኑ ደስ ያል፣ ግን ደግሞ ልዩም ታሳዝናለች። ልዩ እኮ ወደዋለች። ርብቃ ደግሞ እንደምትወደው ታውቃለች። ጀግናው አልመጣም እንዴ እያለች ስትስቀባት፣ ቆይኔ መጣ አልመጣ ምን ይመለከተኛል ስትላት ነበረ ማለት ነው። እሷ ግን በአዲሷ ሰራተኛ በጣም እየቀናች ትገኛለች። እንዲሁም ደግሞ ማርኮንን ሲደበድበው በጣም ደስ እያላት ነበረ ማለት ነው። ጀግና ነው ምናምን አላልሽም ነበረ እንዴት ስትላት ራሱ አዲሷ ሰራተኛ። ልዩ ግን በማርኮን መደብደብ በጣም ደስ ብሏት ነበረ። መጀመሪያ ተጋደሉ ነበር እያለች ሮጣ የሄደችው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአብርሃ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።